እንደ አውሮፓውያን አቆጣጠር በ2000 ዓመተ ምህረት ከርስቲስ ጃክሰን የተባለ አንድ የራፕ ሙዚቀኛ በቅርብ ርቀት በ9 ጥይቶች ተመቶ ለሞት ተዳርጎ ነበር። ሰውነቱ ተጎድቶ የሪከርድ ስምምነቱ ተሰርዞና የወደፊት ህይወቱ ሙሉ በሙሉ ባዶ መስሎ ነበር። ከሁለት አስርት ዓመታት በኋላ ያው ሰው ከሙዚቃው ዓለም እጅግ የላቀ ግዛትን ገንብቷል። ይህ ግዛት ተራ ግዛት አይደለም። ስለ ቴሌቪዥን፣ የአልኮል መጠጥና የሪል ስቴት ንግድ እያወራን ነው። ይህ ታሪክ ለሞት ተዳርጎ የነበረው ጥቃት ህይወቱን እንዴት እንዳላቆመውና ይልቁንም ለስኬቱ ሚስጥራዊ ንጥረ ነገር እንደሆነ የሚያሳይ ታሪክ ነው። 9 ጥይቶችን ተቋቁሞ በሪከርድ ድርጅቱ ተጥሎና በኢንዱስትሪ ውስጥ እንዳይሰራ ታግዶ የነበረ አንድ ሰው እንዴት በመዝናኛ መድረክ ላይ ካሉ ብልህና ጠንካራ ሰዎች አንዱ ሊሆን ቻለ? አሳዛኝ ክስተትን ወደ ህልውናና ፍጹም የበላይነት መመሪያ የቀየረው እንዴት ነው የሚለውን ታሪክ በዚህ ቪዲዮ ላይ እናስቃኛችኋለን። ሁልጊዜም እንደነዚህ አይነት በመላው ዓለም ላይ ተጽዕኖ የፈጠሩ ሰዎች ታሪኮች እንዲሁም ከዚህ ቀደም ዓለም በሚስጥር የያዘቻቸውን ታሪኮች እንዲደርሷችሁ የሰብስክራይብ ምልክቷን ብሎም የደወል ምልክቷን በመጫን ቤተሰብ ይሁኑ። 50 ሴንት ግዛቱን እንዴት እንደገነባ በትክክል ለመረዳት እሱን የገነባውን ዓለም መለስ ብሎ ማየት ያስፈልጋል። ክሪስተስ ጄምስ ጃክሰን ሳልሳዊ በሚል ስም በጁላይ 6 በ1975 ዓ.ም የተወለደ ሲሆን ያደገውም በደቡብ ጃማይካ ኩዊንስ ውስጥ ነው። በሰማኒዎቹ የክራክ ኮኬን ወረርሽኝ መካከልም ነበር። ድህነትና ብጥብጥ የነገሰበት፣ አማራጮች ጥቂት የነበሩበት ዓለም ውስጥ ነበር። ገና በለጋነቱ አሳዛኝ ክስተት ገጠመው። እናቱ የሞተችው ገና የ8 ዓመት ልጅ እያለ ሲሆን ከአያቶቹ ጋር እንዲኖርም ተገደደ። እንዲህ ያለ ኪሳራ በፍጥነት እንዲያድግ አስገደደው። ይህም ጠንካራ ባህሪና ምንም ነገር ቢፈጠር ለመትረፍ የማያቋርጥ መነሳትን ሰጠው። አስራዎቹ ዕድሜው መጨረሻ ላይ ሌሎችን እንደዋጠው ሁሉ እሱም በጎዳና ሕይወት ውስጥ በጥልቅ ተዘፍቆ ነበር። ነገር ግን በዚያን ጊዜም የተለየ ምኞት ነበረው። ሙዚቃን እንደ ጥበብ ብቻ ሳይሆን እንደ መውጫ መንገድ ተመለከተው። ራፕን በቁም ነገር መውሰድ ጀመረ። እናም ጥሬው ፍላጎቱ የፈረደው የራን ዲኤምሲ ባንድ አባል የነበረው ጃም ማስተር ጆይንን ቀልብ ስቦ ክንፉ ስር አስገባው። በ1999 ዓ.ም እድሉ የተሳካለት ይመስል ነበር። ለመጀመሪያ አልበሙ ፓወር ኦፍ ዘ ዶላር ከኮሎምቢያ ሪከርድስ ጋር ውል ተፈራረመ። ለስኬትም ተቃርቦ ነበር። ነገር ግን በሜይ 24 2000 ዓ.ም ዓለሙ በአመፅ በድንገት ቆመ። ከአያቱ ቤት ውጪ በመኪና ውስጥ ተቀምጦ ሳለ አንድ ጥቃት ፈጻሚ 9 ጊዜ በመተኮስ እጁን፣ ክንዱን፣ ዳሌውን፣ እግሮቹን፣ ደረቱና ፊቱን መታው። ከጥቃቱ በኋላ የነበረው ሁኔታም እንዲሁ አሰቃቂ ነበር። መንጋጋው ታስሮ ለሳምንታት በሆስፒታል ውስጥ አሳለፈ እና ጥቃቱ ድምፁን በቋሚነት በመቀየር የራሱ መለያ የሆነውን ትንሽ የተሳሳተ አነጋገር ሰጠው። በመጨረሻ ሲያገግም በኢንዱስትሪ ውስጥ እንደ ጥላ ሆነ። በእውቀቱ የተደናገጠው ኮሎምቢያ ሪከርድስ ሁሉም በመሰረዝ አልበሙን ለዘላለም አስቀመጠው። እሱ የተገለለና ማንም ሊቀርበው የማይፈልገው ሰው ሆነ። ለሌላ ማንኛውም ሰው ይህ የጨዋታው መጨረሻ በሆነ ነበር። ነገር ግን ለ50 ሴንት ይህ ገና ጅማሮ ነው። ጥቃቱ ሁሉንም ነገር ወስዶበት ነበር። ነገር ግን በዋጋ የማይታመን ነገር ሰጥቶታል። እሱም የሚተርከው ታሪክና ፍጹም የማይንቀጠቀጥ ፍርሃት አልባነትን ነው። ሞትን ተጋፍጦ ተርፏል። ከዚያ በኋላ የድርጅት ቦርድ ክፍል አንድ ጎዳናው አስፈሪ ሆኖበት አያውቅም። ያለ ሪከርድ ድርጅት፣ ያለ ገንዘብና ያለ ኢንዱስትሪ ድጋፍ 50 ሴንት ከመጥፋት ተቆጠበ። ይልቁንም የሙያ ሕይወቱን በእጁ አስገብቶ የሙዚቃውን ጨዋታ ሕግጋት እንደገና ጻፈ። ትልልቅ የሪከርድ ድርጅቶች ችላ ወዳሉት የመንደር ውስጥ የሙዚቃ ስብስብ ወይም ሚክስቴፕ ሰርኪዩት ውስጥ ዘልቆ ገባ። ከአዲሱ ቡድኑ ጂ-ዩኒት ጋር ኒውዮርክ በጥሬ ያልተጣራ ሙዚቃን አጥለቀለቃት። በኢንዱስትሪ ውስጥ ያሉትን ትልልቅ የሙዚቃ ምቾት በመውሰድ በራሱ የጎዳና ስታይል ግጥሞች እንደገና በመቀመርና የሙዚቃ ዝርፊያን ወይም ፓይሬሲን እንደ ስጋት ሳይሆን ማንም ትልቅ የሪከርድ ድርጅት ሊገዛው የማይችለውን ዝና ለመገንባት እንደ ነፃ ማስታወቂያ ተጠቀመበት። የ2002ቱ የሙዚቃ ስብስብ ገስ ሁዝ ባክ የመንገድ ላይ ክስተት ነበር። ይህ ስብስብ ነበር በመጨረሻ በዓለም ላይ ካሉ ትልልቅ አርቲስቶች አንዱ ወደ ሆነው ወደ ኤሚኒየም የደረሰው።
በታሪኩና በችሎታው የተደመመው ኢሚኔም 50 ሴንትን ከእሱና ከዶክተር ድሬ ጋር እንዲገናኝ ወደ ሎስ አንጀለስ በአውሮፕላን አመጣው። ይህም ከሻዲ ሪከርድስና አፍተርማዝ ኢንተርቴይንመንት ጋር ወደ $1 ሚሊዮን የሚገመት ታሪካዊ ስምምነት እንዲያደርግ አደረገው። ከዚያ በኋላ የመጣው በሙዚቃ ታሪክ ውስጥ እጅግ ፈንጂ ከሆኑት የመጀመሪያ አልበሞቹ አንዱ ነበር። በ2003 50 ሴንት ጌት ሪች ኦር ዳይ ትራይን የተሰኘውን አልበሙን አወጣ። ርዕሱ ማራኪ ሐረግ ብቻ አልነበረም፣ የህይወቱ ፍልስፍና ነበር። አልበሙ የባህል አቶሚክ ቦምብ ነበር። በመጀመሪያዎቹ 4 ቀናት ብቻ ከ872,000 በላይ ቅጂዎች በመሸጥ በቢልቦርድ 200 ላይ አንደኛ ደረጃን ይዞ ገባ። መሪ ነጠላ ዜማው ኢንዳ ክለብ በሬዲዮ ታሪክ ውስጥ በጣም ከተደመጡ ዘፈኖች አንዱ ሆነ። የአልበሙ ጨለማ ምቾትና የ50 ሴንት የማይንቀጠቀጥ ፍሰት የጎዳና ህይወቱና የተኩስ ጥቃቱን በዝርዝር የሚገልጸው ለጥሬ እውነተኛነት አዲስ መስፈርትን አወጣ። እሱ ስለ አኗኗር ዘይቤ ብቻ እየዘፈነ አልነበረም። ከራሱ ህይወት ግንባር መስመር ላይ ሪፖርት እያደረገ ነበር። በ2005 በሁለተኛው አልበሙ ዘማስካር በበላይነቱን አጠናከረ። በመጀመሪያው ሳምንት ብቻ ከ1.14 ሚሊዮን በላይ ቅጂዎች በመሸጥ ዓለም አቀፍ ኮከብ መሆኑን አረጋግጧል። እንደ ኬንዲ ሻፕ እና ሃዊ ዱ ያሉ ተወዳጅ ዘፈኖቹ የጎዳና ላይ እውነታን ከጥልቅ የንግድ ስኬት ጋር በማቀላቀል የችሎታው ስፋት አሳይቷል። ከተተኮሰበት ጥቃት ከማገገም በላይ አድርጓል። ጥቃቱን እንደ መጨረሻው የማሻሻጫ መሳሪያ በመጠቀም ጠባሳዎቹን ወደ ጥይት መከላከያ የታማኝነት ልብስ ቀይሮታል። እሱ ከእንግዲህ የራፕ ሙዚቀኛ ብቻ አልነበረም፣ እሱ ክስተት ነበር። ነገር ግን ለ50 ሴንት ሙዚቃ የመጨረሻው ግብ አልነበረም፣ እሱ መወንጨፊያ ሰሌዳው ነበር። የሙዚቃ ህይወቱ እየፈነዳ ባለበት ወቅት እንኳን 50 ሴንት ቀድሞውኑ ብዙ እርምጃዎችን ወደፊት እያሰበ ነበር። ዝናውን እንደ መድረሻ ሲሆን ዘላቂ የሆነ ነገርን ለመገንባት እንደ መንገድ ተመለከተው። ከሙዚቃ ውጭ ያደረገው የመጀመሪያው ትልቅ እርምጃ የጁኒት ብራንድን በጁኒት ሪከርድስ እና በጁኒት አልባሳት ማስፋፋት ነበር። አድማጮቹ ሙዚቃውን ብቻ ማዳመጥ እንደማይፈልጉ፣ ነገር ግን የእሱ ዓለም አካል መሆን እንደሚፈልጉ ያውቅ ነበር። ነገር ግን የእሱ እጅግ አፈታሪካዊ ንግድ እንቅስቃሴ እንደ ባለ ራዕይ ዳግም የገለጸው ከአንድ ቀላል መጠጥ መጣ። በ2004 ዓ.ም የግላሶ ኩባንያ ቫይታሚን ዋተር የተባለውን መጠጥ ለማስተዋወቅ የአንድ ጊዜ ክፍያ ከመቀበል ይልቅ በወቅቱ ፈጽሞ ያልተሰማ ነገር አደረገ። በኩባንያው ውስጥ የባለቤትነት ድርሻ ለማግኘት ተደራደረ። አነስተኛ ድርሻ በመውሰድ የራሱን ፎርሙላ 50 ጣዕም እንዲፈጥረው ረዳ። እናም ከማስታወቂያ አቅራቢነት ወደ አጋርነት ተሸጋገረ። ኮካ ኮላ በ2007 ግላሶን በ4.1 ቢሊዮን ዶላር ሲገዛ የ50 ሴንት ድርሻ ከ100 ሚሊዮን ዶላር በላይ እንዳስገኘለት ይነገራል። ይህ ስምምነት ፈጣን ገንዘብን ከመምረጥ ይልቅ ባለቤትነትን የመምረጥ አንዱ የጥናት ምሳሌ በመሆን አፈታሪክ ሆኗል። በዚያም 50 ሴንት ቀጣዩን ድል ለመቀዳጀት ወደ ሆሊውድ አቀና። ነገር ግን እንደገና ከካሜራ ፊት ለፊት መሆን ብቻ አልፈለገም። ፕሮዳክሽኑን በባለቤትነት መያዝ ፈለገ። በ2014 ዓ.ም ፓወር የተሰኘውን ተከታታይ ድራማ ለስታርዝ ኔትወርክ በዋና ፕሮዲውሰርነት ሰራ። ትርኢቱ ከፍተኛ ስኬትን አስገኘው። 50 ሴንት ስኬቱን በመጠቀም በርካታ ተያያዥ ትርኢቶችን ያካተተ ሙሉ የቴሌቪዥን ዓለም ለመገንባት $150 ሚሊዮን የሚገመት ስምምነትን አገኘ። ከዚያን ጊዜ ጀምሮ ግዛቱን ማስፋፋቱን አላቆመም። ብራንሰን ኮኛክና ለሸማንዱ ሯ ሻምፔኝ የተባሉ የቅንጦት ብራንዶች የያዘውና ስኬታማ የሆነውን ሳይረስ ፕሪስትን የተባለ ኩባንያ መሰረተ። ከብሔራዊ ቅርጫት ኳስ ማህበር NBA ቡድኖች ጋር የአጋርነት ስምምነቶችን በመፈራረም ብራንዶቹ በመላው ሀገሪቱ በሚገኙ ስታዲየሞች እንዲታዩ አድርጓል። በቅርቡ ደግሞ ሽሬፍፖርት ሉዊዚያና ውስጥ ግዙፍ ኢንቨስትመንት በማድረግ ከተማዋን አዲስ የመዝናኛ ማዕከል ለማድረግ ጂዩኒት ፊልም እና ቴሌቪዥን ስቱዲዮችን አስጀምሯል። ስለዚህ እዚህ ላይ ያለው ሚስጥራዊ ንጥረ ነገር ምንድን ነው? ሁሉንም ነገር አንድ ላይ የሚያስተሳስረው ፍልስፍናስ? በመጀመሪያ ደረጃ ፍርሃት አልባነት ነው። 9 ጥይቶችን የተቋቋመ ሰው በመጥፎ የንግድ ስምምነት ወይም በከባድ ድርድር በቀላሉ አይፈራም። ታላቁን የስሜት ቀውስ ወደ ታላቁ ጥንካሬ ለውጦታል።
ይህም በሚገባበት እያንዳንዱ ክፍል ውስጥ የስነ ልቦና የበላይነት ተሰጥቶታል። ሁለተኛ የማያቋርጥ ትግል ነው። የሙዚቃ ኢንዱስትሪው በሩን ሲዘጋበት በሙዚቃ ስብስብ ወይም ሚክስ ቴፕ አማካኝነት የራሱን መግቢያ ገነባ። የራስን ግዛት መገንባት ስትችል የበላይ ጠባቂዎች እንደማያስፈልጉ አረጋግጧል። ይህ በራስ መተማመን በሙያ ህይወቱ ውስጥ ዋናው ነገር ነው። በመጨረሻምና ከሁሉም በላይ አስፈላጊው ስለ ባለቤትነት ነው። ከቫይታሚን ዋተር እስከ ፓወር ዩኒቨርስ እና የሉዊ ቪዚያን ፊልም ስቱዲዮዎች ድረስ 50 ሴንት በቀላል ክፍያ ፋንታ የባለቤትነት ድርሻን በተከታታይ መርጧል። እውነተኛ ኃይል የሚመጣው በአለቃው ከመከፈል ሳይሆን አለቃ ከመሆን እንደሆነ ይረዳል። እሱ በጨዋታው ውስጥ መሳተፍ ብቻ አይፈልግም። ጨዋታውን፣ ኳሱንና የሚጫወትበትን ስቴዲየም በባለቤትነት መያዝ ይፈልጋል። ከደቡብ ጃማይካ ኩዊንስ ጎዳኖች አንስቶ እስከ ዓለም አቀፍ ዝናና የድርጅት ኃይል ከፍታ ድረስ የክሪስተስ 50 ሴንት ጃክሰን ታሪክ በመጨረሻው የመትረፍ ታሪክ ነው። 9 ጥይቶችን ተቀብሎ ወደ $100 ሚሊዮን ለውጧቸዋል። በሪከርድ ድርጅት ተጥሎ የሚዲያ ግዛት በመገንባት ምላሽ ሰጥቷል። የጀመርክበት ቦታ መጨረሻ መሆን እንደሌለበት እና ትልልቅ መሰናክሎች ብዙውን ጊዜ ለትላልቅ መመለሶች መነሻ እንደሆኑ ያረጋግጣል። የእርሱ ውርስ በፕላቲኒየም አልበሞቹ ወይም በስኬታማ የቴሌቪዥን ትርኢቶች ላይ ብቻ አይደለም፣ እሱ በጻፈው የመጫወቻ መጽሐፍ ውስጥ ነው። ሀብታም ለመሆን ወይም እየሞከሩ ለመሞት የሚያስችል መመሪያም ነው። ውድ የፈንዲሻ ኢንተርቴንመንት ዩቲዩብ ቻናል ቤተሰቦች በዛሬው ፕሮግራማችን የ50 ሴንትን ሕይወት ከሞት እንዴት ወደ ሀብት እንደመጣ አስቃኘናችሁ። ሁልጊዜም እንደነዚህ አይነት ከዚህ ቀደም ዓለም ላይ ተጽዕኖ የፈጠሩ ሰዎች ታሪኮች እንዲሁም በመላው ዓለም ላይ ከዚህ ቀደም ተነግሮ የማያውቁ በሚስጥር የተያዙ ታሪኮች እንዲደርሷችሁ የሰብስክራይብ ምልክቷን ብሎም የደወል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ ሰላም ለሁላችን ይሁን።